ቆይ አልቲሜትሊ ግን የመንፈስ ቅዱስ ምንጩ ምንድን ነው? አሁን ሞናርኪው ከየት ነው ሶርሱ? ፕራይሞርዲያል ሶርሱ አብ ነው። ወልድን እንደ ሶርስ ጠቅሰው ዴሪቬቲቭ ሶርስ ብለን ነው የምናስቀምጠው። አልቲሜት ሶርስ ኦብቪየስሊ አብ ነው። ይሄ በፍሎረንስ ጉባኤ ላይ ቆይ ያለ አልቲሜት ሶርስ አብ ነው። ወልድ አብ ያደረገውን እያደረገ እንዴት ላይ አድርገን እናስበው መሰለኝ። እንዲሁም ስለዚህ አልቲሜት ሶርስ እኮ አብ ከሆነ ትክክለኛው መንገድ ስሩ ዘሰን የሚለው አይደል? የበለጠ የሚገልጠውን ሚዲዬሽን ከሆነ የወልድ ፋዘር ሴድ ቦት ለምሳሌ ጉባኤ ላይ ያስተማሩትን አባቶች ልሰጥዎት ነው። ስሩ ዘሰን በጣም ብዙ አባቶች ብለዋል። አይ ቲንክ እሱ የሚያጣላ አይመስልም። አባቶች ብቻ ሳይሆኑ ኢቨን የፍሎረንስ ጉባኤ ላይ ስሩ ዘሰንም ኤንድ ሰንም አክሰፕተብል የሆነ ኤክስፕሬሽን ያሉት። ዋናው ነገር ግን ኢንተርናሊ ነው። በቃ ነጥቡ ኢንተርናሊ ነው። ይሄ ኢኮኖሚ አይደለም ነው እንጂ አስሎንጋስ ኢንተርናሊ እስከሆነ ድረስ ኤንድ ዘሰንም ስሩ ዘሰንም እስፋኝ እኔ ደግሞ አርጊው እያደረግኩ ያለሁት ኤንድ ዘሰን የሚለው ሁለት ሶርስ እንዳለ ኢምፕላይ የሚያደርግ ሚስሊድ የሚያደርግ ስለሆነ ዋናው ሶርስ አልቲሜት ሶርሱ አብ ከሆነ ስሩ የሚለው በጣም ቴዎሎጂካሊ ሳውንድ የሆነ ኤክስፕሬሽን ነው። ኤንድ የሚለው ኒሳ መምህር ቁስጥንጥንያ ጉባኤ ላይ ከእሱ ጋር ህብረት የሌለው ሰው በቃ አናቴማይዝድ ተደርጓል እና ምንድነው ስታክ እያደረግብኝ ነው? ሶሪ እሺ፣ እዛ ላይ ሴርሞን 3 ኦን ዘ ሎርድስ ፕሬየር ሴንት ግሪጎሪ ኦፍ ኒሳ ምን ይላል መሰሉት? but the spirit both is said to be from the father and is further testified to be from the son ብሎ ይላል። እንግዲህ ሞናርኪ ኦፍ ዘ ፋዘር እንደ ግሪጎሪ ኦፍ ኒሳ በቃ በደንብ ሞቅ አድርጎ ያስተማረ የለም እና እነዚህን ጽሁፎች ደግሞ እየጻፏቸው ያሉት አንደኛ ስብከታቸው ላይ ምናምን ላይ ብቻም አይደለም አጌንስት አፖላሪያንስ እና አሪያንስ ጭምር ነውና ያ ግን እኮ እንትና ግሪጎሪ ኦፍ ኒሳ አሁን ወደ ታች ስታነበው ፍሮም ዘሰን ያለበት ፍሮም ዘሰን የሚለው ኢትስ ፍሮም ዘ ስፒሪት ኦፍ ክራይስት ነው ለማለት ነው አይደል? የጠቀሳቸው ጥቅሶች ሙሉን እናንብበውሽ መምህር። one must again seek out the unconfused difference in their properties። አሁን ፕሮፐርቲ የምንለው ግብርን አይደለም። ግብር ደግሞ ዘላለማዊ የሆነ ኢተርናል ምንድን ነው? ውሳጣዊና ዘላለማዊ ነው ፕሮፐርቲ ከተባለ so that both what is common may be preserved የጋራ ኮመን የሆናቸው ፕሬዘርቭ ይደረጋል ይጠበቃል። and what is proper to each may not be confused ለየግል የተደረገው ነገር ደግሞ ለየግላቸው ይጠበቃል ካለ ይሄ የግብራቸውን ግንኙነትና ልዩነት ነው ያስቀምጣለው። for the one is called by the holy scripture the only begotten አንደኛው በቅዱሳት መጻሕፍት the only begotten son of the father የአብ አንድያ ልጅ ከተባለ አንደኛው and the word lives his property at that ቃል ደግሞ በግብር ከሱ ከወጣ ከዛ ደግሞ but the spirit both is said to be from the father and is further testified to be from the son ከተባለ ኢተርናሊ ነው እያለ ያለው ማለት ነው። ስለዚህ for he kept one monarchy of the father እና ደግሞ for he said it is from both ለግሪጎሪ ኦፍ ኒሳ የማይጋጭበትም ለኛ የማይጋጭበትም ታች ያለውን አንበው እስኪ ጆሲ ወደ ታች for it says if any man have not the spirit of Christ he is none of his ሮሜ 8:9 therefore the spirit who is from God is also spirit of Christ but the son who is from God neither is nor is said to be of the spirit nor does this relative order became reversed ይላል። ሪላቲቭ ኦርደር ደግሞ ያለ መቀዳደም ያለው በዘላለም ነው። በእርግጥ ስፒሪት ኦፍ ክራይስት የሚለውን ኢኮኖሚ ነው ሹርሊ ግን በቸርች ፋዘሮች ውስጥ ያለውን ነገር ዲል እንደምናደርገው ሴንት ጆን ክሪስቶስተም እንደሚያሳየን በስላሴ ውስጥ በጊዜ የተገለጠው በስላሴ ውስጥ በጊዜ ውስጥ የተገለጠው በዘላለም የሆነው ነው ብሎ ይላል ማለት ነው። አትላስት አፍተር ቶኪንግ ዲስ ኢኮኖሚክ ነገር እዚህ ጋር ሲዘጋ ሪላቲቭ ኦርደር ብሎ ያስቀምጣል ሎጂካል ፕራዮሪቲን ማለት ነው። ሎጂካል ፕራዮሪቲ ደግሞ ሎጂካል ታክሶኖሚ ነው። እሱ በዘላለም ነው እንጂ በጊዜ ውስጥ ሎጂካል ታክሶኖሚ ያለ መቀዳደም የለም እናውቃለን። ያ አይ ቲንክ የጎርጎርዮስ ዘንዚናሱን በደንብ ማየት ያስፈልጋል። ምንድነው ዘ ስፒሪት ብሎ ፍሮም ሶሪ እንትና ለወደታች ያነበብከው ተሸፈነ
ይሄ ቅድሙ ቀይር ከዛ ይኸውልህ ዜርፎር ዘ ስፕሪት ይላል አይደል? ከሮሜ 9:8 በኋላ ሁ ኢዝ ፍሮም ጋድ የሚለው ጋድ ማን ነው? ፋዘር ኢዝ ኦልሶ ዘ ስፕሪት ኦፍ ክራይስት። ከአብ የወጣው መንፈስ ቅዱስ የክርስቶስን መንፈስ ነው። በት ዘ ሰን ሁ ኢዝ ፍሮም ጋድ አጌን ዘ ፋዘር አይደል? ዘ ሰን ሁ ኢዝ ፍሮም ጋድ ይላል። አሁንም ጋድ ዘ ፋዘር ነው። ቀጥሎ ያለው ማለት ነው። በት ሰን ሁ ኢዝ ፍሮም ጋድ ያው ፍሮም ጋድ የሆነው ኢተርኒቲ ነው። እዚህ ላይ እሺ ያ ኢዝ ናይዘር ኢዝ ኖር ኢዝ ሴድ ቱ ቢ ኦፍ ዘ ስፕሪት ይላል። ልክ ነው። ከመንፈስ ቅዱስ አይደለም ወልድ እያለ ነው። እሺ ልክ ነው። ያ ከመንፈስ ቅዱስ ወጣ አይባልም ነው። እና ምንድነው እኔ አሁን ይህን የተረዳሁት ቅዱስ ጎርጎርዮስ ዘንዚናሱ ራሱ መንፈስ ቅዱስን ከእግዚአብሔር አብ የወጣ ይልና የክርስቶስ ግን መንፈስ ዘ ስፕሪት ኦፍ ክራይስት የሚለው ነው እያብራራና አሁን ከዚህ ተነስተን እንትን ደብል ፕሮሲሽን ከአብም ከክርስቶስም ከወልድም መንፈስ ቅዱስ ይሰርጻል የሚለው ለመድረስ አይ ቲንክ ቴዎሎጂካል ሪዲንግ ያስፈልገዋል፣ የሆነ ኢምፖዝ የምናደርግበት። ምክንያቱም ስቲል ማለት ነው እያብራራ እንኳ ፍሮም ጋድ ሲል አብን ነው፣ ለወልድን ሲያነሳ ግን ባለቤትነት ነው። ዘ ስፕሪት ኦፍ ክራይስት የክርስቶስ መንፈስ ነው ከሚለው ጋር ነው የሚያያይዘው። ለማንኛውም ጆሲ ሰዓት የለኝም፣ ግን አውቃለሁ ብዙ ቴክስቶች አሉ የሚያከራክሩ ቴክስቶች፣ ሌላም ጊዜ ልንወያይባቸው እንችላለን። ግን ዋናው አልቲሜት ሶርስ አብ ከሆነ አይ ቲንክ በአልቲሜት ሰርሱ አብን ከአብ የሚወጣ ብሎ ተናግሮ የወልድ ደግሞ ሚዲዬሽን መካከል ላይ ከሆነ ስሩ ዘሰን የሚለው ሁሉንም የሚያግባባ ሳውንድ የሆነ ኤክስፕሬሽን ይመስለኛል። ለእኛ በግልጽ ካውንስል ኦፍ ወልድ ተመልካች አይደለም። ቢኮዝ ኢንተርናሊ ሪሌሽንሽፕ አላቸው ነው። ምንድነው ዋናው የካቶሊክ ቸርች እንትኑ ይሄም ፊሊዮኬ ከተካደ ኮምፕሊትሊ ማለት ነው 100% ከተካደ ምንድነው የሚሆነው? ምንድነው ሪሌሽንሽፑ? መንፈስ ቅዱስ ከወልድ ጋር ምንድነው ኢንተርናል ያላቸው ሪሌሽንሽፕ? ከአብ ብቻ እሱን ስሩ ዘሰን የሚለው አይገልጸውም። ይገልጸዋል እኮ መምህራችን። እሱን የሚገልጸው ከሆነ ኢስተርኖቹም ሌሎቹም ስሩ ዘሰን በሚለው የሚስማሙ ከሆነ አይስማሙም። ኢስተርኖቹ ዛስ ፕሮብለም። ስሩ ዘሰን በሚለው አይስማሙ። እሱን ኮንዶምን አድርገውታል። ኢኮኖሚ ነው የሚሉት እነሱ። ይሄ ምስራቆቹ ሁሉም አለለም፣ በእርግጥ ሁሉም አለ ኢኮኖሚ ነው። ስሩ ዘሰን ራሱ ኢኮኖሚ ነው ነው የሚሉት እኮ ኢኮኖሚክ ነው። ኢኮኖሚ ነው የሚሉት። ኢንተርናሊ ከሆነ ለካቶሊክ ችግር የለባትም። ስሩ ዘሰን አክሰፕተብል ነው። እስኪ ሌላ ጊዜ እንወያይበታለን። ጆሲ አስቤም አልገባውም እንዳልኩ አጭር ሰዓት ነው የምቆየው። አሁን ኦልሬዲ 4 ደቂቃ አልፏል። ሌላ ጊዜ እስኪ እኔ በእርግጥ ከዚህ የበለጠ በጣም እርጀንት የሆኑ ጉዳዮች ላይ ብንወያይ ነው ጥሩ ብዬ የማስበው። እስኪ ለማንኛውም ሌላ ጊዜ እንወያይባቸዋለን። ቴንኪዩ። ሰዓት ስለሌለኝ ነው መውጣት ስላለብኝ። ፊልም ጫው፣ ሁላችሁንም ሰላም ብያለሁ። ስቡ ዘሰን ማለት ምን ሀሳብን ያዘለ ነው? እሷን ነበር የፈለኩት። ስቡ ዘሰን ሲሉ አባቶች ቄርሎስም ኤፒፋኒዮስም ኤሰንስ፣ ኔቸር፣ ኤግዚስተንስ፣ ቢንግ ለሚለው ነው የተጠቀሙት። ስለዚህ እኛ ኤሰንስ፣ ቢንግ፣ ኤግዚስተንስ፣ ኔቸር ብሎ ካለ በአማርኛ ቀለል አድርግ እንጂ። እሺ ይኸውልህ ካውንስል ኦፍ ፍሎሬንስ ምንድን ነው የሚያስረዳው? አባቶች አንዳንዶቹ ከአብና ከወልድ ይላሉ፣ አንዳንዶቹ ደግሞ ከአብ በወልድ በኩል ይላሉ። ነገር ግን ይህን ሲሉ አካላዊ ንቁ ማስረጽ እያሉ ነው። አንደኛ፣ ሁለተኛ በህልውና በባህሪ በአካል እያሉ ነው። ስለዚህ ከአብ እና ከወልድ ይባልም ለኛ ከአብ በወልድ በኩል የሚባልም ንቁ ተሳትፎ ወልድ ካለው ባህሪና አካላዊ ከሆነ ያስማማናል፣ ችግር የለውም። እንዳው ሲፈልጉ ቃሉን አለመጠቀም ይችላሉ፣ ከአብና ከወልድ ብሎ የሚለውን። አሁን ግን በእኛና በኢስተርን ኦርቶዶክሶች ጋር ግልጽ የሆነ አቋም አለ። ካውንስል ኦፍ ፕላከርኒ ላይ አንዳንዶች አንቀበሉም እንደሚሉ ቅርብ ጊዜ ያወቅኩት። ካውንስል ኦፍ ፕላከርኒ ላይ
ትሩ ደሳን ሲባል ህልውና ባህሪ አካል ከሆነ አንቀበልም ብለው ወስነዋል። አሁን መምህር ሲናገሩ ሰምተ ከሆነ ሚዲዬሽን የሚል ቃል ተናግረዋል። ሚዲዬሽን ራሱ ተጠቀመ ብሎ ካልክ አናቴማይዝ ነው የምትደረገው አኮርዲንግ ቱ ካውንስል ኦፍ ብላክ አርሚ። ያው ከኔ ነው ጨርሼ ነው። እሺ ኢዮባ ከገባ ኢዮባን አስገባው እያሉ ነው። ከዛ የት ጋር ትሄዳለህ መሰለህ ጆሲ? እኔ ልረዳ ያልኩትን እኮ መሀል ላይ ጦርነት ሆነ። ልብነት፣ ቃልነት እና ህይወትነት የሚለውን በእናንተ አረዳድ ነበር እሷን የፈለኳት። እሺ መጽሐፍ ቅዱስ ላይ ከአብ ልብ ወጦ የመጣ ይለዋል። ግሪኩ ልብ ነው የሚለው፣ እኛ በአማርኛ ከአብ እቅፍ ብለን የምንለው ልብ ሲሉ ኦርቶዶክሶች ምንጭነትን እያሳዩ ነው። እዚህ ጋር ምንም ችግር የለብንም። በደንብ በቃ የምንቀበለው ክፍል ነው። እንዳውም በአማርኛው ራሱ ለምን እቅፍ ተብሎ እንድትተረጎም አላውቅም። ቃሉ በግሪክ ልብ የሚል ከሆነ ልብ ቢባል ኖሮ ጥሩ ነበር፣ ግን ትንሽ ግራ ያጋባል መሰለኝ እቅፍ የተባለበት። ለዛ ነው አባቶቻችን ሲተረጉም አላውቅም። እንግዲህ እኔ ብዙ ይሄ ምንድነው ቴክስቹዋል ክሪቲሲዝም ላይ አልሰራም፣ የኔ ፊልድ አይደለም። ስለዚህ እንደዚህ ብለን ማለቱ ይከብዳል። ግን ስክሪፕቸር ስንማር የጆናይን ሊትሬቸር ላይ የስክሪፕቸር ቲቸራችን ቴክስቹዋል ክሪቲሲዝም ስንሰራ እቅፍ ተብሎ እንዴት እንደሚተረጎም ራሱ በቃ እኔ አይገባኝም እያሉ ነበር እሳቸውም። እና በአብ ልብነት ብለው ሲሉ ወልድም መንፈስ ቅዱስም ከአብ የተገኙና ቅድስት ሥላሴ አንድ አምላክ የሆነው ከአብ የተነሳ ስለሆነ እያሉ ስለሆነ እዚህ ጋር ችግር የለብኝም። በወልድ ቃልነት ብለው ሲሉ ይህም ከኛ ጋራ የሚነጻጸር ነው። ችግር የለብኝም እዚህ ላይም። ለምንድን ነው እንደዚህ ብዬ የምለው? በአጉስጢኖስ፣ በሂላሪ፣ በፉልጀንቴስ ደግሞ አንዱ ስሙ የጠፋብኝ ሰው እያለ በእነሱ ሞድ ኦፍ ኤግዚስተንስ ኤክስፕላኔሽን ውስጥ በወልድ ቃልነት የሚባለው እንዴት አድርገው ያብራሩታል መሰለህ? እነሱ ሞድ ኦፍ ኤግዚስተንሱን አብን እንዳይምሩ ወልድን እንደ እውቀት ያደርጉታል። ያው ቃል፣ ጥበብ፣ ኢንቴሌክት ከሚባለው ጋር ስለሚያያይዙ እና በእውቀት ከአብ ስለወጣ የአብ ቃሉ ነው እንደዚህ ብለው ያስቀምጡታል። ስለዚህ በአብ ውስጥ ሲኖር እንደ ቃል ነው፣ ከአብ ጋር ቃል ነው፣ ራሱ እግዚአብሔር ነው፣ ከአብ ጋር ደግሞ አንድ እግዚአብሔር ነው ብለው ያስቀምጣሉ ማለት ነው። እሱም ችግር የለብኝ። መንፈስ ቅዱስ የአብና የወልድ ህይወት ሲባል ደግሞ ያው ህይወት እስትንፋስ አይደለ? ከእስትንፋስ ጋር አያይዘው ህይወታቸው ነው ብሎ ስለሚሉ እሱ ጋር ችግር የለብንም። ለእኛ ትንሽ ለመቀበል የሚከብደን የአንደኛውን ድርጊት ለሌላኛው ድርጊት በአንደኛው በኩል ተደርጎ የሚጠራው ነገር ትንሽ ከኛ አብሶሉት ዲቫይን ሲምፕሊሲቲ ጋር አይሄድም እሱ እንጂ ሞድ ኦፍ ኤግዚስተንስ የሌለው ክርስቲያን አይደለም እውነት ለመናገር። ምክንያቱም አብ በእኔ ውስጥ ይኖራል እኔም በአብ ውስጥ እኖራለሁ ብሎ ይላል። ይህንን አናኗር የሚገለጽበት መንገድ ነው። ስለዚህ ኦርቶዶክሶችም ይገልጻሉ፣ ካቶሊክም ይገልጻል፣ ፕሮቴስታንትም ይገልጻል። የህልውና አኳኋን ማለት ነው። ኩነት ራሱ ኩነት መሆን ነው። ስለዚህ እዚህ ጋር ሊለየን የሚችለው ምናልባት የአንደኛው በሌላኛው መባሉ ትንሽ ከኛ ጋር ልዩነትን ያነሳል። የቋንቋ አገላለጹን ነበር ቤል ይመጣ ባለፈው ከወጆች ጋር እያወራን በዚህ ገብቶ አይወይኒ ኩነት ከወጄ ጋር እየገጠምን እኮ እዛ ላይ ቆይ እኔ የፈለኳት የቱን መሰለ? የቃላት አጠቃቀም ከነሱ ይለያል። ልዩነቱን ሳይሆን የቃላት አጠቃቀም በፍቅር ነው የገለጽከውና ወልድን ፍቅር አልክና የእናንተን አገላለጽ ነው የፈለኩት። ለምሳሌ ፋዘር ሪቻርድ ሶስቱንም በፍቅር የመግለጽ አይነት አካሄድ አለ። ለምሳሌ ምንድን ነው ማን ነበረ? ሪቻርድ ኦፍ ሴንት ቪክተር እና ፉልጀንቴስ አጉስቲኖስ ይህንን ያስቀምጣሉ። ይህንን መወስድልህ የኛ ምንድን ነው የሚባለው
አንድ ቄስ አሉ ኤግዞርሲስት ናቸው እና ስለ ስላሴ ሲያስተምሩ ነው ይሄንን ተጠቅመው ያገኙት። እና ምን ይላሉ? አብ ፍቅር ስለሆነ ፍቅር ደግሞ የሚያፈቅር ስለሆነ ወልድን በራሳቸው ላይ ሶሪ ይቅርታ አፌ ሁሉ ተሳሰረ፣ አማርኛውም ጠፋብኝ። አብ ፍቅር ስለሆነ ፍቅር ደግሞ በባህሪው ስለሚያፈቅር በራሱ ላይ ፍቅሩን በማንጸባረቅ ወልድን ወለደው። እንደዚሁም ደግሞ አብም ፍቅር ወልድም ፍቅር ስለሆኑ ያው አንድ ባህሪ ስለሆኑ የባህሪ መገለጫቸው የሁለቱም አንድ ስለሆነ አብ ለወልድ መንፈስ ቅዱስን ሰጠው። ስለዚህ መንፈስ ቅዱስ ደግሞ የአብና የወልድ ፍቅር ሆነ ብለው ኤክስፕሌን ያደርጋሉ ማለት ነው። በአጉስጤኒያን ኤክስፕላኔሽን ደግሞ መንፈስ ቅዱስን ነው ሪቻርድ ኦፍ ሴንት ቪክተርም ለየት አድርገው መንፈስ ቅዱስን ፍቅር ይሉታል። የአብና የወልድ ፍቅር ብሎ ይሉታል እና አብን አይምሮ ወልድን ኢንተሌክት ቃል ስለሆነ እውቀት ብለው መንፈስ ቅዱስን ደግሞ ፍቅር ብለው ያስቀምጣሉ ማለት ነው። ስለዚህ ከአንዱ ባህሪ ጋር አንድ የሆኑ ነገሮች ናቸው፣ ግን በጽንሰ ሀሳብና በምክንያታዊ ልዩነት ደግሞ የተለያዩ ነገሮች ስለሆኑ ብለው እንደዚህ አድርገው ያስቀምጣሉ ማለት ነው። ጆሲ እንዴት ዋልክ? ሰላም እዮባ። አልገባበትም ብለህ በ24 ሰዓት ውስጥ ገባበት። ምኑ አጥንቱን ነዋ። ትናንት አማን ቤት ምንድን ነበር የሆነ ቤት እኮ አግኝቶኝ ጠየቀኝና ማነው ዳጊ እኔ ቤት ስትመጣ አስረዳሃለሁ እዚህ ቅርብኝ ብዬ እኮ ነው። ምንድን ነው አጥንት በቤቱ ነው የሚጋጠው ብዬ ነው ትላለህ። ገባለሁ በአንዴው መምህር በረከትም አሉ። አሪፍ ነው፣ ደስ ይላል። እንዴት ናችሁ ታዲያ? አለን እግዚአብሔር ይመስገን። ቀደም ብትል ገባ ነበር። አንተ መምጣቸው ነው ያቀዘቀዙት እኮ ቀስ ብለው አቀዘቀዙት። ታውቃለህ? አይ ይኸውልህ ከእሳቸው ጋር ተወያይተናል፣ ግን እንደምንዋሽም እንደዚያም ምናምን ይሄ የዊን ዊን ኬዝ እያደረገው እሱ በቃ መስማማት አልቻልኩም። ይህ ደግሞ እንደዚህ ጭቅጭቅ አልችልም። ባለፈው ደግሞ በደንብ አገጣብረው ስለላኩኝ በጣም የሚነገራት እያንዳንዷ ቃል ቶሎ ትሪገር ታደርገኛለች ታውቃለህ። ከዛ መንበር ሲመጡ ግን በቃ ጸጋ ምን ወደ ነገሩ እኮ እሳቸው እንግዲህ እየሰው ይለያያል፣ ምን እናድርግ። እና ደግሞ በእውቀትም ነው የሚያወሩት እሳቸው። የልዩነቱ እሱ ነው። እግዚአብሔርን ግን በእኛ የምሮ ገልጸ እንጨርሰዋለን ነው። ጂሰስ ኢዝ ማይ ሴቪየር አንጨርሰውም። ያ ማለት ስለዚህ አብ ወልድን ወለደው እንደዚህ ምናምን ብለን እያለን ስናወራ እያንዳንዱ አባት በጣም በሚገርም ሁኔታ ከእያንዳንዱ ሴንቴንሱ በኋላ በቃሉ በተገለጸው መጠን ነው እንደዚህ ብለን የምንለው ብለው መጽሐፍ ቅዱስን እየጠቀሱ ነው እንጂ የአብ ወልድን መውለድ ኢኔፌብል ነው ይላሉ። በእያንዳንዱ ርዕስ መጨረሻ በእያንዳንዱ ሴንቴንስ ኢኔፌብል ከመግለጽ በላይ የሆነ ከእውቀት በላይ የሆነ ነው። በእያንዳንዱ ሴንቴንስ ኢንኮምፕሬንሲብል አንፋቶሜብል እያደረጉ ያስቀምጣሉ። ያው ከአቅማችን ከእውቀታችን በላይ የሆነ ሚስጥር እንዳለው ለማስረዳት። ነገር ግን ኢንቴሊጅብል ነው። እግዚአብሔር የሰው ልጆች በሚረዱት መጠን ራሱን ገልጧል። ወይ ኔጌቲቭ ቴዎሎጂ የሚባለው እሱ አይደለም? ባላንስ ኦፍ አፖፋቲክ እና አፖካታፊክ ምንድን ነው? አፖፋቲክ የሁለቱ ባላንስ ነው ቴዎሎጂ መሆን ያለበት። አሁን ያልኩት እንደዛ ይመስለኛል። እሱ ግዴታ ነው። እኔ ፈብል ብለህ እኮ በቃ ዝም ልበል አትልም እኮ እንትን ያለውን ትገልጽና ከዚህም በላይ ነው ትልና ባላንስ ታደርገዋለህ። ግን እንትና ቆይ ልክልሃለሁ የቅዱስ ዮሐንስ አፈወርቅ እሱ እንትን አላችሁ እናንተ አናፎራው ኢስተርን ጋ ያለው ምንድነው? የገና ጊዜው ነው የየትኛው ነው? የሚሉና ቅዱስ ባስልዮስን ኢኔፈብል ኢንኮምፕሬሄንስብል እያለ ይሄ እንትኑን ይደረድረዋል። በጣም ደስ ይላል። አይ ቅድም ባላንስ እየተደረገ ነው። ማነው ሂላሪ ፔትርስ ስለ መንፈስ ቅዱስ ስርጸት የሚያወራበት ክፍል ላይ ባላወራ ደስ ይለኝ ነበር። አውራ ካላችሁኝና ግዴታ ከሆነብኝ ግን ከመግለጽ በላይ የሆነውን ቃል እንደዚህ ብዬ አወራዋለሁ እያለን እየዘረዘረ የሚሄደው እና ቴዎሎጂ ኢዝ ኦልዌይስ ላይክ እግዚአብሔር በገለጠልን መጠን ኢንቴሊጀብል ነው፣ ልናውቀው የምንችል ነው። አት ዘ ሴም ታይም ደግሞ
የፈጣሪን ያህል ጥልቀት ያለው ነገር ነው። ስለዚህ የምናውቀው በልካችን በገደባችን እግዚአብሔር በገለጠልን መጠን ነው እንጂ እግዚአብሔር የሆነውን ሁሉ አውቀን እንጨርሰዋለን ብሎ ማለት እኔ ራሴ አምላክ ነኝ ብሎ ማወጅ ነው። ሰልፍ አዶላትሪ ነው ይሄ ደግሞ። በዛው ግን አንድ ሀሳብን ይሄ ገላትያ ምዕራፍ 4 ቁጥር 6 ምንድን ነው የሚለው ዳጊ? እኔ እጄ ላይ በያጠገቢ መጽሐፍ ቅዱስ የለ እንዳለ እያንዳንዱ ይላልና ምን ይላል? እግዚአብሔር የልጁን መንፈስ ወደ ልባችን ላከ የሚላለ ከፍሎኪ አንጻር ይሄ በእኛ ሆነ አይባልም እና እንዴት ነው ይህን የምታዩት? ይሄዳል ይሄ በኢኮኖሚ ከወልድ ሰርጿል። እሱን ያሳያል። ምናልባት ሎጂካሊ ስፒኪንግ ከዘለዓለም መሆኑን እሱ ልናሳይበት የምንችለው ያው እኔ ብቻ አይደለሁም። ሲሉፍ አሌክዛንድሪያ እና ኤፒፋኒዎስ ለወልድም እንደዛ መባሉ በኤሰንስ ከወልድም ስለወጣ ነው ብለው አስቀምጠውታል። ግን ይሄ ምንድነው ንጽጽሩን ሰርተህ ነው ወደ ላይ የምትሄደው ወደ ዘላለም እንጂ እሱ የተነገረው በጊዜ ውስጥ መሆኑ ግልጽ ነው። ሀሳቤን ተረድተዋል ዳጊ? ያ ልክ ነው። ኦንቶሎጂውን ነው እንትን የሚለው በሱ ከተስማማን በኋላ ግን ፊሊዮኬ ላይ ማለት ነው ቅድም ያልኩ ጥያቄ ነው የሚመጣብኝ። ሪቨርስ እኮ ማድረግ እንችላለን። ምክንያቱም ኢኮኖሚያ ላይ በመንፈስ ቅዱስ ነው አይደል ኢየሱስ ክርስቶስ የተጸነሰው ስራውን የሰራው ወደ ምድረ በዳ ሲሄድ ወር ደግሞ ወደ ሲፈውስ ምናምን በመንፈስ ቅዱስ ኃይል እንላለን በኢኮኖሚያ ማለት ነው። እና እንደዛ ካልን why can't we use the reverse? እንትን ብልጋ ብቻ እንዴት ፊሊዮኬ ላይ ብቻ እንዴት እናደርገዋለን? የኢኮኖሚያን እንትን በጣም ጥሩ መልሰው ማለት ነው። በጣም ጥሩ። ይሄ የወልድ መጸነስና መወለድ በመንፈስ ቅዱስ ነው ሲባል መንፈስ ቅዱስ ተጠራበት እንጂ በውጫዊ ግብር የአንደኛው ድርጊት ለሶስቱም ይጠራል። ሁለታችንም በዚህ እናምናለን። ስለዚህ ሰብአዊነቱ ደግሞ ተፈጥሮ እንደሆነ እናምናለን። አደሴም ታይም ዩኒየኑ ሀፕን ያደረገበት በዛ ጊዜ ቢሆንም ማለት ነው። ስለዚህ ከዚህ አንጻር መንፈስ ቅዱስ ወልድ አብ በዘላለምም በጊዜ ውስጥም አንክሬትድ ናቸው። ኢንቲዮሪያ ደግሞ የወልድ ሰብአዊነት ፍጡር ነው። ስለዚህ ፍጡሩን በዘላለም እንደነበረ በጊዜ ተገለጠ አንልለትም። ኦንቶሎጂካል የሆኑና ሜታፊዚካል የነበሩ ኋላ በጊዜ ውስጥ ደግሞ ከነሱ ከሶስቱ አካላቶቹ አንደኛው አካል ስጋ ሲለብስ በጊዜ ውስጥ ለለበሰው ሰብአዊ ኔቸሩ ለአብ ለወልድ ለመንፈስ ቅዱስ ኦንቶሎጂካል የሆነ ሜታፊዚካል ንጽጽር የምናደርገውን ኢንቲዮሪያ አሁንም ዲስቲንክሽን ሳስቀምጠው ለእሱ እንደዛ ማድረግ አንችልም ማለት ነው። ስለዚህ ሂውማን ኔቸር ኦፍ ጂሰስ ክራይስት ክሬትድ ነው። ክሬትድ የሆነውን ነገር ደግሞ ወደ ኢተርኒቲ ከወሰድ ነው ላይክ ዊ ቢካም ሊትራሊ ዩቴኪንስ እና በሚክስቸር የምናምን ማለት ነው። ይሄ ደግሞ እኛም እናንተም የምናምንበት ስለሆነ እንደዛ እንልም ማለት ነው። አብ ወይ መንፈስ ቅዱስ አይደለም ስጋ መሆን የሚችሉት። ምክንያቱም የእግዚአብሔር ቃል ነው ላይክ the second person has to be perfect image ስለሆነ ኢሜጁን እንትን ሊል የሚችለው ቃል መሆን አለበት። ላይክ ክሪስቶሎጂ ላይ ስትመጣ ራሱ ኦንቶሎጂካል የሆነ እንትን ታይበታለ፣ ፊቲንግነስ ኦር ሪሌሽንሽፕ ታይበታለ። ላይክ በእንትን ያንን ብቻ እሱ ጋር ሲመጣ ነው ላይክ ፊሊዮኬ ኮሄረንት የማይሆንልኝ ማለት ነው። ኢኮኖሚ ኦንቶሎጂካል ይገልጻል እያለን ኢኮኖሚው የኦንቶሎጂካል ኢሜጅ ነው ካለን ሁሌ በቃ ላይክ ለእኔ ፊሊዮኬ ኤንድ የሚለው ትሩ በደንብ ያስማማናል። ግን ለእናንተ ሁለቱንም ወን ኤንድ ዘ ሴም ስለሆነ
ላይክ እዛ ጋር እንትን የሚለው በቃ ቃልና እስትንፋስ ሁሌ አካምፓኒድ ናቸው፣ አንድ ላይ ነው እንትን የሚሉት። ወርድ አካምፓኒስ ስፒሪት፣ ስፒሪት አካምፓኒስ ወርድ አይደል? በእናንተስ እንደዛ አይደለም እንዴ? እኮ እሱን ለዛ ነው ፊሊዮኬ እንትን የሚለኝ እኮ ነው። እሺ ላስረዳ። ቶማስ አኳይነስን ብለው ፊቲንግልን ኤክስፕረስ ሲያደርጉ ጆን ደማስኪን ኢንካርኔትድ ፎር ኢተርኒቲ ብለው ሲሉ ምን ማለታቸው ነው? ከተጸነሰበት ጊዜ ጀምሮ እስከ ዘላለም ድረስ መለኮትና ሰብአዊ ባህሪ አይነጣጠሉም ብለው ማለታቸው ነው እንጂ ከተጸነሰበት ጊዜ ጀምሮ አንድነት ስላለ ከዘላለም ጀምሮ ሰብአዊ ስጋው ለስላሴ ለወልድ እግዚአብሔር በወልድ እግዚአብሔር በኩል ለስላሴ ይቀበላል። እንደዛ አይደለም ያልኩ ጆሲ። ቆይ አም ኪንግ ማይ ሲሎጂዝም እና አም ጊቪንግ ዩ ማይ ኮንክሉዥን። እንደዛ አይደለም። አይ ነው። ስለዚህ እንደዛ ማለት ከሆነ ሰብአዊነቱ የመጣው በጊዜ ውስጥ ከሆነ በጊዜ ውስጥ በመንፈስ ቅዱስ አማካኝነት ተጸነሰ ብሎ ማለት በጊዜ ውስጥ ራሱን የገለጠው ስላሴ በዘላለም ነበረ ብለን ስለምንል በጊዜ ውስጥ ወልድ ሲሰጠን ከዘላለም ግንኙነት አለን ብለን እንደምንለው አይደለም። ወልድ በስጋ የተገለጠ ነው፣ መንፈስ ቅዱስ በስጋ ያልተገለጠ ነው። ስለዚህ በሁለቱ ያለው ሪሌሽን ከዘላለም ያለውን በጊዜ መግለጥ ጉዳይ ነው ብለን የምንለው። መንፈስ ቅዱስ ለኢየሱስ ክርስቶስ ስጋ መጸነስና መፈጠር ስናወራ ግን በጊዜ ውስጥና ኦንቶሎጂው ደግሞ በጊዜ ውስጥ ለተገደበ ነገር ነው። ኢንቲዌሪያ በስጋ በጊዜ የተገደበ ነው ወልድ እግዚአብሔር፣ ነገር ግን ለዘላለም ነው ሰው የሆነው። ከዛ ጊዜ ጀምሮ በጊዜ ውስጥ ጀምሮ እስከ ዘላለም ግን ሰው ይሆናል ማለት ነው። ቆይ እስቲ አንድ ጊዜ ኢዮባ ተፈጸመ ቅድስት ስላሴ ትምህርቱ ፍልስፍና ሆነ? ኧረ በህግ አምላክ ኧረ ተው። ባለፈው ከኦርቶዶክስ ጋር ለመዳረቅ ብለህ ገብተህ ኩነትን ግጥም አድርገህ የወጀ ነው አልክ። እሺ አሁን መጥተህ ደግሞ ስላሴ ፍልስፍና ነው? ኧረ ወይኔ ኧረ ተው። ቀጥል ኢዮብማ። ጆሲ እንዴት ነህ? እየዋሸ ነው ጆሲዬ። እኔ ፍልስፍና ነው ስላሴ ብያለሁ። ስላሴ ፍልስፍና ነው ብያለሁ። አሁን ቀርሄው ከፍ አድርገውና ፍልስፍናው ቀርቶ ክርስቶስን ለትውልዱ መስበክ አይሻልም? እንደ ግሪኮች የራስን ጥበብ ለማሳየት ካልሆነ እኛ እንግዲህ እያወራን ጊዜው አሁን ስላሴ ነው እንዲ ያወራችሁት እናንተ። ወይኔ ለምንድን ነው እያወራን የነበረው? እንዳትገባ ከአንተ ጋር አወራ። ኢዮብም ኦርቶዶክስ ነው፣ እኔም ካቶሊክ ነኝ። አላዳመጥክም። እየተማረን ያለ ነው ሚስጥረ ስላሴን ነው ከሚስጥረ ስጋዊ ጋር። ይሄ ደግሞ ወንጌል ለመሰል አሁን ርዕሶች በሙሉ እዚህ ቲክቶክ ላይ የሚሰሩ የሚነሱት ክርስቶስ እንዳይሰበክ አንድ ጊዜ ስለሆነ ነገር አንድ ጊዜ ስለሆነ ነገር እየተባለ ትውልዱ ክርስቶስን እንዳይሰማ እየተደረገ ምንድነው አሁን የምፈለገው ምንድነው? የራስን ፍልስፍና የራስን እውቀት መግለጽ ነው ማለት ነው። ቆይ አንዴ አሁን ሰምተሃል? ቁጭ ብለህ ምን እያወራ እንደነበረ ባይገርም ላሳየ ማስታወሻ ይያስኩኝ። ስለ ኩነት ነው እያወራን ያለ ነው። አንተ ዳጊ አሁን ከጆሲ ጋር ነው የማወራው። አንተ አሁን ገና እምነት ላይ ስለምንነጋገር እንደዚህ ብለህ እኔ ቤትማ አታገጣብረውም። ቆይ ዳጊ እንደዚህ ምናምን ብለህ ለማለት ስለዚህ አሁን ጆሲዬ ዋሽተሃል። እኔ ስለ ስላሴ ፍልስፍና ነው እንዴ? ስለማን ነው ታዲያ እያወራን ይህን ኮሜንት የጻፍከው? ኧረ ሰው አይቶልሃል። የጻፍኩበት ምክንያት ወደ ላይ ብላችሁ ይዩት። ፍልስፍና ቀርቶ ክርስቶስን ለትውልድ መስበክ አይቻልም? እንደ ፍልስፍና ያልኩት እንትና እንዲህ ብለዋል እንትና እንዲህ ብለዋል እንትና የማያልቅ ታሪክ አምጥታችሁ እሱ ላይ ጊዜያችሁን እንትን ብላችሁ ከዛ ትዘጋላችሁ። በሰላም ውጣ ቤቢ፣ በሰላም ውጣ በልቻው፣ ሰላም ዋል። ስለዚህ ክርስቶስን ስበኩ ነው። ኧረ አባቶች አጎቶች ሊልበን የመድረክ ቃጣው አይቀድም። ስንቱን ነገር ነው እኮ ግን በርዞት የሄደ አይ አባቶች ፎቢያ አይ ላይክ ዘ ወርድ ቀንደት ቴክስትበት That's exactly what he always do. ወይኔ
ደግሞ ሃይማኖት ሊያረጋግጥልኝ ምናምን ጎበዝ ነው። አይደለምም ካልከኝ እኔ እቀበላለሁ፣ ችግር የለውም። እኔ ነኝ አይደለሁም እያልኩ አልታረቅ፣ ነገሩ ይግባኝ እንጂ ስያሜው ለእኔ ቦታም የለውም። አሁ በእናታችሁ ልስማችሁ። እየባ አሉ